Moscow says it's waiting to be briefed by Washington on the outcome of the US-Ukrainian talks in Saudi Arabia before commenting on the proposed ceasefire. Hopefully President Putin will agree to that also, and we can get this show on the road. ለሶስት ዓመታት ያህል እጅግ ደም አፋሳሽ በሆነ መልኩ የተካሄደው የዩክሬን ሩሲያ ጦርነት ለመጀመሪያ ጊዜ ተኩስ አቁም ስምምነት ሊደረግበት ነው። አሜሪካ ያቀረበችውን ሐሳብ ዩክሬን ተቀብያለሁ ብላለች። በሌላ አቅጣጫ አሜሪካ ባለስልጣናት ወደ ሞስኮ ሊያመሩ መሆኑ ታውቋል። አሁን እየተጠበቀ ያለው የፑቲን ውሳኔ ብቻ ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸው መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የትግራይ ውጥረት ተባብሶ እንደቀጠለ ነው። ህወሓት በሁለት ዓመታቱ ጦርነት ወቅት አርሚ በሚል ያደራጀውን ኃይል ከየካምፑ እያንቀሳቀሰ ነው። ሁለት ከተሞችን ተቆጣጥሯል። ጦሩ በመቀሌ ቅርብ ርቀት ላይ ይገኛል። አቶ ጌታቸው ወደ አዲስ አበባ ጉዞ አድርገዋል። ጥብቅ ስብሰባም ተካሂዷል። የፌደራሉ መንግስት ጣልቃ ይግባ እየተባለም ነው። ህወሓትም ምን ሲደረግ ብሎ ምላሽ ሰጥቷል። በህወሓት ሰራዊት የተከበበችው መቀሌም ሰልፍ አድርጋለች። ሙሉ መረጃውን ይዘናል። የኢትዮ ኤርትራ ጦርነት ሳይፈነዳ በአፋጣኝ መፍትሄ ይፈለግለት የሚለው ዓለም አቀፍ ጥሪ እንደቀጠለ ነው። የገልፍ ሀገራትና ምዕራቡ ዓለም ለኢትዮ ኤርትራ ውጥረት አፋጣኝ መፍትሄ ካልፈለጉ ጦርነቱ በቀይ ባህር ቀጠና ከባድ ጣጣ ያስከትላል ሲል ፎሬን ፖሊሲ አስነብቧል። ጦር ማንቀሳቀሱ ተጀምሯል ሲል መጽሔቱ ጥብቅ ማስጠንቀቂያ የሰጠበትን ሰፊ ዘገባ በይፋዊ ትስስር ገጻቸው ላይ ያጋሩት አቶ ጌታቸው ረዳ የኛ ሙትወታ ይሄው ነው ብለዋል። የትግራይ ፓርቲዎችም በዚህ ጉዳይ ድምጻቸውን አሰምተዋል። ሙሉ መረጃውን እናደርሳለን። የፌደራል መንግስት በትግራይ ክልል ጣልቃ የመግባት አለመግባት ጉዳይ ጥያቄ የፈጠረ ሆኗል። ለጊዜው አዲስ አበባ የጌታቸው ረዳን የፌደራል አስፈላጊ ድጋፍ ይደረግልኝ ጥያቄ በዝምታ ይዘዋለች። የፌደራል መንግስት በሁለት መልኩ ወደ ትግራይ ኃይሉን ተመልሶ የሚያስገባበት መንገድ ተብራርቷል። ዝርዝር መረጃውን ከፈታሪ ሊሰሙታል። የሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ህልፈት አነጋጋሪነቱ እንደቀጠለ ነው። ወላጅ አባቷ በስርዓተ ቀብሯ ላይ ድምጻቸውን አሰምተዋል። እንደ አጫሉ የልጅ ህልፈት ተደባብሶ እንዳያልፍ ሲሉ ተደምጠዋል። አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። ጥንቅራችን ይዞታል። በሶማሊያ የአሜሪካ ኤምባሲ ያስጠነቀቀው ሽብር ተፈጽሟል። አልሸባብን እንዴት እንውጋው በሚል ሆቴል ውስጥ የተሰበሰቡ ሰዎች ላይ አልሸባብ ከባድ ጥቃት ፈጽሟል። 15 ሰዓታት ስለፈጀው ትንቅንቅ የምንላችኋለን። ሰሞኑን በሳውዲ አረቢያ ሪያድ በነበረው የአሜሪካና የዩክሬን ውይይትና ድርድር በተኩስ አቁም ጉዳይ ዩክሬን ተስማምታለች። የፑቲን ምላሽ እየተጠበቀ ነው። የአሜሪካ ከፍተኛ አመራሮች ወደ ሞስኮ ሊያመሩ መሆኑም ታውቋል። አጠር አድርገን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የህወሓት ሰራዊት በመቀሌ ዙሪያ አርሚ 44 አቶ ጌታቸው አዲስ አበባ ናቸው። የትግራይ ውጥረት እንደቀጠለ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አዲስ አበባ ናቸው። የህወሓት ታጣቂዎች ከመቀሌ ቅርብ ርቀት ላይ የምትገኘውን አዲጎዶም ከተማን ከመቆጣጠር ባለፈ በመቀሌ ጫፍ ላይ ይገኛሉ። የመቀሌ ቅርብ ርቀት ላይ ካሉት የህወሓት ጦር አባላት መካከል አርሚ 44 የሚባለው እንደሚገኝበት የቢቢሲ ዘገባ አመልክቷል። ጊዜያዊ አስተዳደሩን ማፍረስ ሳይሆን ማጠናከር እንፈልጋለን የሚለው የነደብረጽዮን ህወሓት መቀሌን በኃይል የሚቆጣጠር ከሆነ ጊዜያዊ መንግስቱን እንዳፈረሰ ይቆጠራል የሚሉ አስተያየቶች እየተሰሙ ይገኛሉ። በሌላ አቅጣጫ የህወሓት ጦር በመቀሌ ዙሪያ ባሰፈሰፈበት ሁኔታ የመቀሌ ነዋሪዎች ምን ሲደረግ ብለው የተቃውሞ ሰልፍ አድርገዋል። ህወሓት በየካምፑ ያሉትን የሰራዊቱን አባላት እያንቀሳቀሰ መሆኑ እየተነገረ ነው። ከነዚሁ ታጣቂዎች መካከል አርሚ 15 የሚባለው ቀደም ብሎ አዲግራት ከተማን በመቆጣጠር የቀደመውን አስተዳደር ቀሪ በማድረግ የነ ዶክተር ደብረጽዮን ቡድን ከንቲባ እንዲሾም ያደረገበት ሁኔታ መኖሩ የሚታወስ ነው። በአሁኑ ሰዓት በመቀሌ ቅርብ ርቀት ላይ የሚገኘው ኃይል ደግሞ አርሚ 44 በሚባል የሚጠራ መሆኑን የቢቢሲ ዘገባ አመልክቷል። አርሚ 44 የተባለው ኃይል በመቀሌ መውጫ ላይ የምትገኘውን አዲጎዶም ከተማን በመቆጣጠር በርካታ ሰዎችን ያሰረ መሆኑ ታውቋል። እንደ ቢቢሲ ዘገባ ከሆነ በዚሁ ኃይል የከተማውን ከንቲባ ጨምሮ የጊዜያዊ አስተዳደሩ አመራሮች ታስረዋል። ከሁለት ዓመታቱ የትግራይ ጦርነት ጀምሮ አርሚ በሚል የተደራጀው የህወሓት ኃይል ከነትጥቁ በየምሽጉ እንዲቆይ የተደረገ ሲሆን በአሁኑ ሰዓት ከየካምፑ እንዲወጣ የተደረገውም ይኸው ኃይል መሆኑ ታውቋል። እንደዚህ አይነቱ ከፍ ያለ ወታደራዊ ውጥረት ባለበት ሁኔታ በአቶ ጌታቸው ረዳ ጊዜያዊ አስተዳደር በኩል የተሰጠ ምንም አይነት ወታደራዊ ምላሽ አልታየም።
ከህወሓት ትጥቅ አንጻር የጊዜያዊ አስተዳደር ወታደራዊ አቅምና የኃይል ሚዛንስ የት ድረስ ነው የሚለውም ጉዳይ ግልጽ አይደለም። አቶ ጌታቸው በአሁኑ ሰዓት ወታደራዊ እገዛን እየጠየቁ ያሉት ከፌዴራሉ መንግስት ነው። የፌዴራሉ መንግስት ጣልቃ እንዲገባም በግልጽ ጥሪ አድርገዋል። ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ማብራሪያ የሰጡት አቶ ጌታቸው የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት አለው ሲሉም ተናግረዋል። ከዚህ ጋር በተያያዘም ህወሓት በሰዓታት ልዩነት ምላሹን በመስጠት አቋሙን ገልጿል። ትላንት ምሽቱን ባወጣው መግለጫም በሁለት ጉዳዮች ላይ ትኩረቱን አድርጎም ታይቷል። አንደኛው አቶ ጌታቸው በጠየቁት የፌዴራሉ መንግስት ጣልቃ ገብነት ጉዳይ ሲሆን ሌላኛው ደግሞ ከሰሞኑ በአቶ ጌታቸው ደብዳቤ መባረራቸው በገለጹበት የሰራዊቱ አመራር ጀነራሎች ዙሪያ ነው። ህወሓት በዚሁ መግለጫው በትግራይ ከቁጥጥር ውጭ የሆነ ነገር ሊፈጠር ይችላል በሚል በቀጥታም ሆነ በተዘዋዋሪ ሶስተኛ ወገኖች ወደ ትግራይ እንዲገቡ ጥሪ የቀረበበት ሁኔታ ታይቷል ያለ ሲሆን ይህም አንዱ የቀጠለው የብሔራዊ ክህደት መገለጫ ነው በማለት ውግዘቱን አሰምቷል። ከዚህ ውጭም የአቶ ጌታቸውን የእግድ ደብዳቤ በተመለከተም አቶ ጌታቸው ከስልጣን የወረዱና የቀድሞ ተብሎ የሚጠሩ በመሆናቸው የእግድ ደብዳቤያቸው ተቀባይነት የሌለውና የማይሰራ ነው ሲልም ህወሓት በዚሁ መግለጫው አስታውቋል። በዚያውም በትግራይ በተፈጠረው ከባድ ወታደራዊ ውጥረት ዙሪያ እስካሁን ባለው ሁኔታ የፌዴራሉ መንግስት በይፋ ምንም ያለው ነገር የለም። ከሰሞኑ በከፍተኛ የፖለቲካ ውጣ ውረድ ውስጥ ያሉት አቶ ጌታቸው ረዳ አዲስ አበባ መሆናቸው ይታወቃል። አቶ ጌታቸው በዚሁ በትግራይ ወቅታዊ ጉዳይ ለምዕራቡ ዓለም ዲፕሎማቶች ሰፋ ያለ ማብራሪያ የሰጡ መሆናቸውን በኤክስ ገጻቸው አስታውቋል። በዚሁ ኤክስ ገጽ መረጃቸውም የትግራይን ወቅታዊ ሁኔታ በተመለከተ በአዲስ አበባ ለሚገኙ የአሜሪካ፣ የጀርመን፣ የፈረንሳይ፣ የጣሊያን፣ የዩናይትድ ኪንግደም እና የአውሮፓ ህብረት ማብራሪያን ሰጥቻለሁ። በማብራሪያም ጊዜያዊ መንግስት የዕለት ተዕለት ስራዎችን በማከናወኑ ረገድ የገጠሙትን ፈተናዎችንም ጭምር በዝርዝር አስረድቻለሁ። በዚሁ መነሻነትም በአሁኑ ሰዓት እየተባባሰ የመጣውን የክልሉን ሁኔታ መፍትሄ ማፈላለግ በሚቻልበት ጉዳይ ረዘም ያሉ ውይይቶችን አድርገናል። ከዚህም በተጨማሪ በሌሎች ቀጠናዊ ተዋናያን ተሳትፎ አማካይነት ሌላ አዲስ ጦርነት እንዳይቀሰቀስ ባሉት ሁኔታዎች ላይም የፕሪቶሪያው ስምምነት አካላት የነበሩ ሁሉ የድርሻቸውን ሊወጡ በሚችሉባቸው ጉዳዮች ጭምር ተወያይተናል ሲሉም አቶ ጌታቸው በዚሁ የኤክስ ገጽ መልእክታቸው አስፍረው ታይተዋል። በቀጣይ መረጃ የኢትዮ ኤርትራ ጦርነት ሳይፈነዳ ድረሱልን ጌታቸው። በኢትዮ ኤርትራ ውጥረት ጥብቅ ማስጠንቀቂያ ተሰጠ። የኢትዮ ኤርትራ ጦርነት ሳይፈነዳ በአፋጣኝ መፍትሄ ይፈለግለት የሚለው ዓለም አቀፍ ጥሪ እንደቀጠለ ነው። የገልፍ ሀገራትና ምዕራቡ ዓለም ለኢትዮ ኤርትራ ውጥረት አፋጣኝ መፍትሄ ካልፈለጉ ጦርነቱ በቀይ ባህር ቀጠና ከባድ ጣጣ ያስከትላል ሲል ፎሬን ፖሊሲ አስነብቧል። በአሁኑ ሰዓት ጦር ማንቀሳቀሱ ተጀምሯል ሲል የገለጸው ዘገባው በቀጠናው ሰፊ እንቅስቃሴ እያደረጉ የሚገኙት የተባበሩት አረብ ኤምሬትስና ሳውዲ አረቢያ በቀይ ባህር ቀጠና ከባድ ስጋት የደቀነውን ጦርነት በዝምታ ማየት የለባቸውም ብሏል። የኢትዮ ኤርትራ ጦርነት የዓለም ከፍተኛ የንግድ ማዕከል የሆነውን የቀይ ባህር ቀጠናን ከባድ አደጋ ላይ የሚጥል መሆኑ የተገለጸ ሲሆን ምዕራቡ ዓለም ውጥረቱን በቀላሉ መመልከት የለበትም ሲል መጽሔቱ አሳስቧል። በተመሳሳይ ከዚህ ቀደም የኢትዮ ኤርትራ ግጭት ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ሲል መሰረቱን በኔዘርላንድ ያደረገ ክሊንግ ዲል የተባለ ዓለም አቀፍ የምርምር ተቋም ከቀናት በፊት ባጋራው መግለጫ ማስጠንቀቁ ይታወቃል። ምዕራባውያን ዲፕሎማቶች በኢትዮጵያና ኤርትራ መካከል ውጥረቱ መባባሱን ተከትሎ በመካከላቸው ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት እንዳደረባቸው መገለጹ ተዘግቧል። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ከሳምንታት በፊት በትግራይ ጉብኝት ያደረጉ ጊዜ ህወሓት ከአስመራ ጋር የጀመረውን አደገኛ ቅርርቦሽ ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል አንስተውላቸው እንደነበር መገለጹ አይዘነጋም። ፎሬን ፖሊሲ መጽሔት እንዲሁ በቀይ ባህር ቀጠና ከፍተኛ ስጋት ማየሉን በትላንትናው ዘገባው አብራርቷል። በሰሜኑ ጦርነት በትንሹ ከ600 ሺህ በላይ ሰዎች ህይወታቸው ማለፉን ያስታወሰው የመጽሔቱ ዘገባ በ1916 በመጀመሪያው የዓለም ጦርነት ከተካሄደው የሶሜ ጦርነትና 1993 ከተካሄደው የሞቃዲሾ ጦርነት የከፋ ነው ሲል በምሳሌነት ሁለቱን ጦርነቶች በመጥቀስ አስረድቷል። የሰሜኑ ጦርነት በሜካናይዝድ ጦርና በዘመናዊ አየር ጥቃት ጭምር የተካሄደና በቅርብ ጊዜ ዓለም ታሪክ ከፍተኛ እልቂት የደረሰበት መሆኑን ፎሬን ፖሊሲ በዘገባው ጠቅሶ ይኸው ጦርነት ፕሪቶሪያ ላይ በሰላም ስምምነት መቋጨቱን አመልክቷል። ከሰላም ስምምነቱ በኋላ ኢትዮጵያና ኤርትራ ግንኙነት መሃል ንፋስ መግባቱንና ሀገራቱ አሁን ላይ በስጋት በሙሉ አይን እንደማይተያዩ መጽሔቱ አብራርቷል። ዘገባው ደም አፋሳሹ ጦርነት ከተቋጨ ከ2 ዓመታት በኋላ አዲስ ጦርነት ሊፈነዳ ጦር ማንቀሳቀሱ ተጀምሯል ብሏል። አሁን ላይ በህወሓት አመራሮች መካከል የተፈጠረው ክፍፍል መልኩን ወደ መፈንቅለ መንግስት ቀይሯል ያለው ዘገባው የነደብረጽዮን ህወሓት በምስራቅ ትግራይ ጦር በማንቀሳቀስ በርካታ ቦታዎችን በመቆጣጠር በፕሪቶሪያው የሰላም ስምምነት ወደ ስልጣን የመጣውን የክልሉን ጊዜያዊ አስተዳደርና ፕሬዝዳንቱን ጌታቸው ረዳን በኩዴታ ለማንሳት እየገሰገሰ መሆኑን ጠቁሟል። ይህ የጦር ግስጋሴ ከኢትዮጵያ ኤርትራ ውጥረት ጋር ተዳምሮ አዲስ ጦርነት ሊያስከትል ይችላል የሚል ስጋት ማየሉን የገለጸው መጽሔቱ በጎረቤት ሀገር ሱዳን ካለው አስከፊ ጦርነት ጋር ተያይዞ ቀጠናውን ወደ ለየለት ትርምስምስ የሚከት አደጋ ደቅኗል ሲል አትቷል።
ፎሬን ፖሊሲ በቀይ ባህር ቀጠና ከባድ ስጋት ተደቅኗል ሲል ያስነበበውንና ጥብቅ ማስጠንቀቂያ የሰጠበትን ይህንኑ ሰፊ ዘገባ በይፋዊ የትስስር ገጻቸው ላይ ያጋሩት አቶ ጌታቸው ረዳ የኛ ሙት ወታ ይሄው ነው ብለዋል። ከቀናት በፊት የትግራይ ክልል ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ሲሉ ያስተላለፉት መልእክት ላይ የመጽሔቱን ዘገባ አያይዘው አጽንኦት ሰጥተውበታል። በተያያዘም የትግራይ ፓርቲዎችን በዚሁ ጉዳይ ድምጻቸውን አሰምተዋል። አረና ትግራይ፣ የትግራይ ነጻነት ፓርቲና ባይቶና የትግራይ ጊዜያዊ አስተዳደር መዋቅሮች በማፍረስ በመፈንቅለ መንግስት ስልጣን ለመንጠቅ የሚደረገው እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው በማለት በጋራ ባወጡት መግለጫ በደብረጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን ከሰዋል። ፓርቲዎቹ የኤርትራ መንግስትን ጣልቃ ገብነትና የሌሎች የውጭ ኃይሎችን አፍራሽ ሚና ለማክሸፍ አፋጣኝ እርምጃ መውሰድ ያስፈልጋል ብለዋል። ዓለም አቀፉ ህብረተሰብና የፕሪቶሪያው የግጭት ማቆም ስምምነት አፈራራሚዎች በአስቸኳይ ጣልቃ እንዲገቡም ፓርቲዎቹ ጠይቀዋል። በክልሉ የተባባሰ ሁከት እንዳይፈጠርና ቀጠናዊ ቀውስ እንዳይነግስ የህግ የበላይነት መከበር እንዳለበትም ፓርቲዎቹ አሳስበዋል። በቀጣይ መረጃ የፌዴራል መንግስት በትግራይ ክልል ጣልቃ የመግባት መብት ለጌታቸው ጥሪ የአዲስ አበባ ዝምታ ሲብራራ። በትግራይ ክልል ላለው ወቅታዊ ሁኔታ የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግ የክልሉ ጊዜያዊ አስተዳደር ትላንት ማሳሰቡ ይታወሳል። ታዲያ ሌላኛው የህወሓት ቡድን በኃይል ስልጣን እየነጠቀ ባለበት ፌዴራሉ እስካሁን ያለው አንድም ነገር የለም። ለጌታቸው ረዳ ድጋፍ ጥሪም ምላሽ አልሰጠም። ነገሩ እስኪለይለት እየተጠበቀ ይመስላል። ታዲያ ፌዴራሉ መልስ መስጠት ይችላል ወይ? ህጋዊ መብትስ አለው የሚለው ጥያቄን ያጫረ ጉዳይ ሆኗል። ነገሩ በሁለት መልኩም እየታየ ነው። ከህገ መንግስትና ከፕሪቶሪያ ስምምነት አንጻር በህገ መንግስቱ ፌዴራሉ ከክልል አስተዳደር አቅም ያለፈ የጸጥታ ችግር ሲኖር ተጋብዞ መከላከያን ማስገባት ይፈቅዳል። የአይነት አሰራር ያካሄድ ችግር ቢታይበትም በለውጡ መንግስት በርካታ ጊዜ ተተግብሯል። የዛሬ 7 ዓመት በጅጅጋ የነበረው ኦፕሬሽን በየክልሉ በኮማንድ ፖስት እንዲተዳደሩ የተደረጉ ስፍራዎችን እንዲሁም በቅርቡ ጊዜው ቢያልፍበትም በይፋ ያልታደሰው የአማራ ክልል አስቸኳይ ጊዜን ማየት ይቻላል። በአማራ ክልል የወታደሩ እግር ቀድሞ ወደ ክልሉ የገባ ቢሆንም አስተዳደሩ ከአቅም በላይ ጸጥታ ችግር ገጥሞኛል ሲል በኋላ ለፌዴራሉ ማመልከቱ ይታወሳል። ከዚህ አንጻር የጌታቸው የእርዳታ ጥያቄ በፌዴራሉ መልስ ሊሰጠው ይችላል። ጌታቸው ግን በቃለ መጠይቅ ነው ነገሩን ያነሱት። ምክር ቤታቸውን ሰብስበው የፌዴራል ኃይል ገብቶ ያግዘኛል አሉ። አስፈላጊው ድጋፍ የሚለው ቃል ጌታቸው ፌዴራሉ በጦሩ ይደግፈኝ ስለማለታቸው አሻሚ ነው። ከአንድ ክልል አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልሉ መስተዳደር ጥያቄ መሰረት የፌዴራል መንግስቱ የአገሪቱን መከላከያ ኃይል እንደሚያሰማራ በኢፌዴሪ ህገ መንግስት ላይ ግን በግልጽ ተደንግጓል። ህገ መንግስቱን መሰረት አድርጎ በ1995 ዓ.ም የወጣ አዋጅ ደግሞ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት በዝርዝር አስፍሯል። በአንድ ክልል በሚከሰት የጸጥታ መደፍረስ ምክንያት ስለሚደረገው ጣልቃ ገብነት የሚያትተው የአዋጁ ክፍል ስለ መሰረታዊ ሐሳቡ፣ በክልሉ ስለሚቀርብ ጥያቄና በፌዴራሉ መንግስት ስለሚሰማራው ኃይል ምንነት ያብራራል። አዋጁ ይህን በተመለከተ ያስቀመጣቸውን ድንጋጌዎች አሉ። ጥያቄውን ማቅረብ የሚችሉ የክልሉ ምክር ቤት ወይም የክልሉ ከፍተኛ የህግ አስፈጻሚ አካል ነው ይላል። ጥያቄው የግዴታ መቅረብ ያለበት ለሀገሪቱ ጠቅላይ ሚኒስትር ነው። ጠቅላዩ የጸጥታው ችግር ክብደቱን መዝነው መከላከያን አሊያም ፌዴራል ፖሊስን፣ ላቅ ያለ ችግር ካለ ደግሞ ሁለቱንም በጥምረት ማሰማራት እንደሚችሉ አካሄዱ ይደነግጋል። የሚላከው ጦር ችግሩን ሙሉ በሙሉ ማስወገዱ አሊያም ችግሩ ወደ ክልል አቅም ደረጃ መውረዱ ከታየ የክልሉ ምክር ቤት አሊያም ከፍተኛ የህግ አስፈጻሚው አካል ለጠቅላዩ መልሶ የፌዴራል ኃይል እንዲወጣ ይጠይቃል። በዚህ አካሄድና መስፈርት መሰረት ከሄድን ጌታቸው ትላንት ያቀረቡ ጥያቄ ፌዴራሉ በጦር ጣልቃ እንዲገባ መጠየቅ ያለበትን አካሄድና መስፈርት ያሟላ አይደለም። ስለዚህ ፌዴራሉ ኃይሉን በትግራይ ጣልቃ ለማስገባት አሁን ላይ የህገ መንግስት አግባቡ አልተሟላም። ሁለተኛው አካሄድ ደግሞ የፕሪቶሪያው ስምምነት ነው። በስምምነቱ የፌዴራል መንግስት በክልሉ የሚመሰረተው ጊዜያዊ አስተዳደር የማቋቋም ግማሽ ድርሻ እንዳለው ተቀምጧል። የተገፋው ደብረጽዮን ቡድን ቀድሞውኑ በፌዴራል መንግስት ያልተደገፈ ነው። ፌዴራሉ በግማሽ ድርሻ ያስቀመጠውን የጌታቸው አስተዳደር ማፍረስ የፕሪቶሪያውን አንድ ስምምነት እንደመናድ ይቆጠራል። መንግስት የጊዜያዊ አስተዳደር ግማሽ መብቱን አንስቶ ጣልቃ ልግባ ማለት ይችላል። አሁን ባለው ሁኔታ ግን የፌዴራል መንግስት ምን አይነት እርምጃ እንደሚወስድ የታየ ፍንጭ፣ ለተፈጠረው ችግር የተሰጠ መግለጫም የለም። ወደ ቀጣይ ርዕስ አለፍ። የቀነኒ አባት ድምጻቸውን አሰሙ። የሞዴልና ማስታወቂያ ባለሙያ ቀነኒ አዱኛ አልፈታ አነጋጋሪነቱ እንደቀጠለ ነው። የወጣቷ ቤተሰቦች ድምጻቸውን አሰምተዋል። የወጣቷ ቀነኒ አዱኛ ስርዓተ ቀብር በትላንትናው ዕለት በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጽሟል። ቀነኒ ከፍቅረኛዋ ድምጻዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ሕይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ
አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ሕይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነ አስረድቷል። ትላንት በቅድስት ሥላሴ በተፈጸመው ሥርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ሥርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ ማሳወቃቸውን ዶቼ ቬለ ዘግቧል። ሁላችንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉልኝ፣ እንደ አጫሉ ሞትም ተድበስብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለውም የለም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ ርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግርህ ተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው አቋን ያውጣልኝ፣ ደሟን ያውጣልኝ ነው፣ ሌላ ምንም የምለው የለኝም ብለዋል። ለጋዋ ወጣት ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና እናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነበር የተወለደችው። የፊታችን ቅዳሜም 26ኛ ዓመት ልደቷን ለማክበር ስትዘጋጅም ነበር። በቀጣይ መረጃ በሶማሊያ ከፍተኛ የሽብር ጥቃት ተፈጸመ። 15 ሰዓታት የፈጀ እገታ። በሶማሊያ የአልሸባብን ጥቃት እንዴት መመከት ይቻላል በሚል እየተካሄደ በነበረ ስብሰባ ላይ አልሸባብ በፈጸመው ጥቃት የ10 ሰዎች ሕይወት አለፈ። የአልሸባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ አንድ ሆቴል ላይ ከበባ በማድረግ ጥቃት ማድረሳቸውን ተከትሎ ነው የ10 ሰዎች ሕይወት ማለፉን የሮይተርስ ዘገባ ያመለከተው። ጥቃቱ ከተፈጸመ ከሰዓታት በኋላ የመንግስት ኃይሎች በቦታው ደርሰው ከታጣቂዎቹ ጋር ተኩስ መክፈታቸውን የዓይን እማኞች ገልጸዋል። አልሸባብ ለደረሰው ጥቃት ኃላፊነቱን ወስዶ ከ10 በላይ ሰዎች መግደሉን አስታውቋል። ጥቃቱ በደረሰበት ሆቴል የአልሸባብን ጥቃት እንዴት መመከት ይቻላል በሚል ስብሰባ ሲካሄድ ነበር ተብሏል። በሶማሊያ ሂራን ክልል በአንድ ሆቴል ላይ ነው ጥቃቱ የደረሰው። በመጨረሻም የፑቲን ውሳኔ እየተጠበቀ ነው። እጅግ ደም አፋሳሽ በሆነ ሁኔታ ለ3 ዓመታት ሲካሄድ የነበረውን የሩሲያ ዩክሬን ጦርነት በተመለከተ ፍጻሜውን እንዲያገኝ ለማድረግ እየተሰራ ሲሆን ለ30 ቀናት ይቆያል የተባለውን የተኩስ አቁም ስምምነት በተመለከተ ዩክሬን ተቀብለዋለች። አሁን እየተጠበቀ ያለው የሩሲያ ወይም የፑቲን ምላሽ ነው። የተኩስ አቁም ስምምነት የተደረሰው የአሜሪካና የዩክሬን ተወካዮች ሳውዲ አረቢያ ዩክሬን ላይ ባደረጉት ስብሰባ ነው። የአሜሪካ ብሔራዊ ጸጥታ አማካሪ ማይክ ዋልዝ ከሞስኮ አመራሮች ጋር በስልክ የመከሩ መሆኑ የታወቀ ሲሆን በዚህም የአሜሪካ ተወካዮች ወደ ሞስኮ በማምራት ውይይት ለማድረግ ቀነ ቀጠሮ የያዙ መሆኑን የቢቢሲ ዘገባ አመልክቷል። አሁን ለ30 ቀናት ይቆያል የተባለውን የተኩስ አቁም ስምምነቱን የመቀበልና ያለመቀበል ጉዳይ በፕሬዝዳንት ቭላዲሚር ፑቲን እጅ ያለ መሆኑም ታውቋል። ፕሬዝዳንት ፑቲን ባለፉት 3 ዓመታት በነበረው ውጊያ ጦራቸው የዩክሬንን 1/5ኛ ግዛት እንዲይዝ ያደረጉ ሲሆን የዩክሬን ጦርም ኩሩስክ የተባለ የሩሲያን ግዛት ይዟል። ቀጣይ ድርድር ከመጀመሩ በፊትም ሩሲያ ይህንን ግዛት ከዩክሬን ጦር ለማስለቀቅ መጠነ ሰፊ ጥቃትን ከፍታ የከረመች ሲሆን በነበሩት ከባድ ውጊያዎችም የሩሲያ ጦር ከፊል የኩሩስክ ግዛትን አስመልሶ መቆጣጠር ችሏል። ፕሬዝዳንት ፑቲንም በዚሁ የጦርነት ቀጠና በድንገት በመገኘት ጉብኝት ያደረጉ መሆኑን የሩሲያ የዜና ምንጮች አስታውቀዋል። Moscow says it's waiting to be briefed by Washington on the outcome of the US-Ukrainian talks in Saudi Arabia before commenting on the proposed ceasefire. Hopefully President Putin will agree to that also, and we can get this show on the road. ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።